ኦሪት ዘጸአት ምዕራፍ 32 ሕዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት። አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁም ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ሕዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክትህ ናቸው አላቸው። አሮንም ባየው ጊዜ መሠዊያውን በፊቱ ሠራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ማልደው ተነስተው የሚቃጠል መሥዋዕት ሰዉ፣ የደህንነትም መሥዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። እግዚአብሔርም ሙሴን ከግብፅ ምድር ያወጣኸው ሕዝብ ኃጢአት ሰርተዋልና ሂድ ውረድ፣ ካዘዝኋቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሠራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለም፣ አቤቱ ቁጣ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣኸው በሕዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓት ተመለስ፣ ለሕዝብህም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ እሰጣለሁ፣ ለዘላለምም ይወርሷታል ብለህ በራስህ የማልክላቸው ባሪያዎችህን አብርሃምንና ይስሐቅን እስራኤልንም አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ። ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹም በዚህና በዚያ በሁለት ወገን ተጽፎባቸው ነበር። ጽላቶቹም የእግዚአብሔር ሥራ ነበሩ። ጽሕፈቱም በጽላቶቹ ላይ የተቀረጸባቸው የእግዚአብሔር ጽሕፈት ነበር። ኢያሱም እልል ሲሉ ሕዝቡን ድምፅ ሰምቶ ሙሴን የሰልፍ ድምፅ በሰፈር ውስጥ አለ አለው። እርሱም ይህ የድል ነሾች ወይም የድል ተነሾች ድምፅ አይደለም፣ ነገር ግን የዘፈን ድምፅ እሰማለሁ አለው። እንዲህም ሆነ፣ ወደ ሰፈሩ ሲቀርብ ጥጃውንም ዘፈኑንም አየ። የሙሴም ቁጣ ተቃጠለ። ጽላቶቹንም ከእጁ ጥሎ ከተራራው በታች ሰበራቸው። የሰሩትንም ጥጃ ወስዶ በእሳት አቀለጠው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውሃውም ላይ በተነው፣ ለእስራኤልም ልጆች አጠጣው። ሙሴም አሮንን ይህን ታላቅ ኃጢአት ታመጣበት ዘንድ ይህ ሕዝብ ምን አደረገ አለው። አሮንም እንዲህ አለ፣ ጌታዬ ሆይ ቁጣህ አይቃጠል፣ ይህ ሕዝብ ክፋትን እንዲወድድ አንተ ታውቃለህ። እነርሱም ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄዱ አማልክት ስራልን አሉኝ። እኔም ከእናንተ ወርቅ ያለው ሰው ከእርሱ ሰብሮ ያምጣልኝ አልኳቸው። ሰጡኝም፣ በእሳትም ላይ ጣልኩት፣ ይህም ጥጃ ወጣ። ሙሴም በጠላቶቻቸው ፊት እንዲነውሩ አሮን ስድ ለቋቸዋልና ሕዝቡ ስድ እንደተለቀቁ ባየ ጊዜ በሰፈሩ ደጅ ቆሞ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። የሌዊም ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፉን በወገቡ ላይ ይታጠቅ፣ በሰፈሩም ውስጥ በዚህና በዚያ ከበር እስከ በር ተመላለሱ። የእናንተም ሰው ሁሉ ወንድሙን ወዳጁንም ጎረቤቱንም ይግደል አላቸው። የሌዊም ልጆች ሙሴ እንዳለ አደረጉ። በዚያም ቀን ከሕዝቡ 3,000 ሰዎች ሞቱ። ሙሴም ዛሬ በረከትን እንዲያወርድላችሁ እያንዳንዳችሁ በልጃችሁና በወንድማችሁ ላይ ዛሬ እጃችሁን ለእግዚአብሔር ቅዱስ አድርጉ አለ። በነጋውም ሙሴ ለሕዝቡ እናንተ ታላቅ ኃጢአት ሰርታችኋል፣ አሁንም ወደ እግዚአብሔር እወጣለሁ፣
ምናልባት ኃጢአታችሁን አስተሰርይላችኋለሁ አላቸው። ሙሴም ወደ እግዚአብሔር ተመልሶ ወዮ እኒህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህንን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍህ እባክህ ደምስሰኝ አለ። እግዚአብሔርም ሙሴን የበደለኝን እርሱን ከመጽሐፌ ደመስሰዋለሁ። አሁንም ሂድ፣ ይህንም ሕዝብ ወደ ነገርኩህ ምራ። እነሆ መልአኬ በፊትህ ይሄዳል፣ ነገር ግን በምጎበኝበት ቀን ኃጢአታቸውን አመጣባቸዋለሁ አለው። አሮን የሠራውን ጥጃ ስለሠሩ እግዚአብሔር ሕዝቡን ቀሰፈ።